ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ይሄ ጊር በሚል ተከታታይ የማቀርብላችሁ 126ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኖቬምበር 9 2025 ነው። እንግዲህ ኤልዲሲዎቹን እያብራሯቸው ነው። እኔ የሚያብራሩበት ምን ለማለት ነው ማለት ይሄን ማብራሪያ ማስቀመጥ ያስፈለገበት ምክንያት እስካሁን ኤልዲሲ የሚባለው ሀሳብ እንደ ሀሳብ ጥሩ ነው፣ ግን እንዳሉት ቅድም ኤክስተርናል ገቨርናንስ ኢንቫይሮንመንቱ በኢትዮጵያ ውስጥ ህገ መንግስቱ ራሱ ለኤልዲሲ የሚመች አይደለም። ገብቷቸዋል ማለት በቢዝነስ ሞቲቭ ላይክ ነው። በተልእኮ ከተሜነትን በማስፋፋት ተልእኮ በቢዝነስ አፕሮች ችግር ልፈታ ነው ብለህ ብትነሳ ህገ መንግስቱ አስሮ ነው የሚያስቀምጥ፣ አያሰራም። እና ላይክ ነው ግን እንደዛ ብታደረጉት የቤት ችግር ይፈታ ነበር፣ ያስኬዳል። ስለዚህ እኔ የምጠብቅ የነበረው እንደዚህ አይነት ከፍ ያሉ ነው። እነሱ ግን ውስጥ ገብተው ዲቴል አድርገውት ኮርፖሬት ገቨርናንስ ያወሩላቸዋል ነው። ኮርፖሬት ገቨርናንስ ኢትዮጵያ ውስጥ ኮርፖሬሽን የለም ወይ? ባንኮች አሉ እኮ ኮርፖሬሽን ናቸው። ቴሌ አለ ኮርፖሬሽን ነው። አየር መንገድ አለ ኮርፖሬሽን ነው። ኤፕኮ አለ ኮርፖሬሽን ነው። በኮርፖሬት ገቨርናንስ ማደል ነው ገቨርን የሚደረጉት። ምንም እንኳን እንዳሳየዋችሁ በቢሉም ከአፈጻጸም አኳያ ከንትን አኳያ ችግር ቢኖርባቸውም እና የሚተቹበት ነገር ቢኖርም ነው የምላችሁ። የሚተቹበት በጣም ሰፊ የሚተቹበት ነገር ቢኖርም ግን ኮርፖሬሽን ናቸው። በኮርፖሬት ገቨርናንስ ማደል ነው ኦፕሬት የሚያደርጉት። ስለዚህ አሁን ለኢትዮጵያ ምክር ብለህ የፖሊሲ ላይክ ነው አባሪ እዚህ ጋር ላስቀምጥልህ እና ላንድ ዴቨሎፕመንት ኮርፖሬሽን አቋቁም። ኦቨር ነው ገብተህ የኮርፖሬሽን ገቨርናንስ ዲቴል ውስጥ ገብተህ ፋይናንሱ እንዴት ነው የሚሰራው፣ ቦርዱ እንዴት ነው የሚዋቀረው፣ ኤግዜኪቲቭ እንዴት ነው የሚሾመው፣ ተጠያቂነት እንዴት ነው የሚረጋገጠው፣ አካውንታቢሊቲ፣ ትራንስፓረንሲ፣ ሪፖርቲንግ ምናምን እያልክ የምታወራው ምን ለማለት ነው? ይሄ የማኔጅመንት ክላስ አደረከው ናት። ግን ማኔጅመንት ክላስ እዛ ሂዶ ይማር። ማኔጅመንት ማለት ነው የመንግስት አስፈጻሚዎች ኤምቢኤ ያላቸው ላይክ ነው ኤምቢኤ የበሉ ቀላል ለነሱ ተራ ነገር የሆነባቸው ሰዎች ናቸው ነው መሆን ያለባቸው። አዚፍ ር ነው ላይክ ነው ኤምቢኤ ስቱደንት እንደሆኑ ነገር የፖሊሲ ዶክመንት ላይ እንደዚህ አይነት ዝርዝር ማስቀመጥ ምንድነው ፋይዳው? ያልታየኝም ነው። እንዳልኳቸው አሁን ኤስጂ አለ ላይክ ነው ገቨርን ስታደረግ ኢንቫይሮንመንታል አዌርን፣ ሶሻል አዌርን፣ ገቨርናንስ ሞዴል እንደዚሁን እና ዩ አንደርስታንድ ላይክ ነው አም ግራፕሊንግ አንድ አሁን ያየሁት ነገር በእርግጥ ያሳይ ላይክ ነው የተረዳ ነው። ኢትዮጵያ ውስጥ ይሄ ቪዥን ሚሽን አስቀምጠን ገብቷቸዋል ጽድት ብሎ ተቀምጦ ከዛ በኋላ ኦብጀክቲቭ ኖሮን ስትራቴጂ ኖሮን ከዛ በኋላ ጥንቅቅ ያሉ ታች ኤክስኪዩተብል የሆኑ ታስክ ፕላኖች ኖሮ ምናምን እዛ ሜዥር እያደረግን መስራት የማንችል ሰዎች እንደሆነ አይቻለሁ። ከተቋሞቻቸው ነው ተቋሞቻችንን ገብተን እንግዲህ የመንግስቶቹን አይቻለሁ። አሁንም በኮርፖሬት ሞዴል የሚሰሩትንም ገብታችሁ ስታያቸው በጣም ችግር ያለባቸው ናቸው። እነዛ ነገሮች እንዳሉ ሆነው ግን ማለት አሁን ለምሳሌ የሚያቀርቡት ኮርፖሬት ሞዴልን ተጠቅመ ለአንድን በኮርፖሬሽን አስተዳድረው እና ያን ብታደርግ እንደዚህ ነው ብለው፣ ግን እንደዚህ አይነት ኢትዮጵያ ውስጥ እንደዚህ አይነት ችግር አለ ማለት ነው። ኮርፖሬት ሞዴል ኢትዮጵያ ውስጥ የማይሰራበት ምክንያት ምንድን ነው? ኮርፖሬት የማዋቀርም የመምራትም አቅም የለም ነው። ታዩታላችሁ። አሁን ኤልፓ ስንት ነው የሀገር ህዝብ ጨለማ ውስጥ በሚኖርበት ሀገር ሌላ ነገር ነው የሚያወራው። የኢትዮጵያ አየር መንገድ ማለት አብዛኛው የኢትዮጵያ ህዝብ በአውሮፕላን ሄዶ በማያውቅበት ሀገር ስለምንድን ነው ኦብጀክቲቭ ሚሽን ሲባል የአፍሪካን ገበያ መቆጣጠር። እንኳን አንተ አማዞንም እንደዚህ አይልም ነው። ስለዚህ ክፍተታቸውን ታያላችሁ። የተቋሞች ተቋም የለ ነው የተቋም ግንባታ ዘመናዊነት ይጎላል ነው። ዘመናዊ ኮርፖሬት ገቨርናንስ በጣም ኢንኤፊሽንት እንደሆነ የችሎታ ከፍተኛ እጥረት እንዳለ በግልጽ ይታያል። ያንን መንቀስ ከሆነ አላማቸው ኦኬ እሺ፣ ወይንም እኔ በዛ ሂደት ያንን ተምሬበታለሁ ዳትስ ጉዳይ ገብቶቻል። ግን እዚህ ጋር አምጥተህ
አዚፍ ዝርዝሩን የምታወራበት ምክንያት አይ ዶንት ጌት ኢት ነው። እንግዲህ አሁን መጥተው ካልቸር ብለው ያወራሉ። ዋት አስፔክትስ ኦፍ ኢንዲቪጁዋል ኦር ግሩፕ ቢሄቪየር አፌክት ዘ ፐርፎርማንስ ኦፍ ዘ ኦርጋናይዜሽን ኤንድ ፐርፎርማንስ ኦፍ ኢትስ ስታፍ ማለት እኔ ኦርጋናይዜሽናል ማኔጅመንት ተምሬያለሁ ለምሳሌ ነው የምላቸው እና ኦርጋናይዜሽናል ካልቸር አሁን ለምሳሌ የሐሜት ግሩፕ ካለ ችግር ይፈጥራል ብላ ማለት ቴክስት ቡክ ነው። የአንድ ኦርጋናይዜሽን ውስጥ ኢንፎርማል ግሩፕ ተቀምጠው ዝም ብለው ሐሜት የሚሉ ከሆነ ችግር ይፈጥራሉ። ስለዚህ ምናምን ተብለህ ትማራለህ እና ያንን ምን አይነት የሰዎች እና የቡድኖች ባህሪ አፌክት ያደርጋል ፐርፎርማንስ ብለህ አናላይዝ ማድረግ ማኔጅመንት ነው። ይሄ ኮርፖሬት ገቨርናንስ ነው። Why do you state that as if there is no management school in Ethiopia now? It's usually expected that the creation of governments of semi-autonomous state-owned corporation to fulfill essential public sector delivery of public goods and services is justified because the introduction of corporate culture will bring increased benefit in terms of staff working conditions and benefits. The creation of a government of semi-autonomous state-owned corporations to fulfill essential public sector delivery of public goods and services is justified because the introduction of corporate culture would bring increased benefits in terms of staff working conditions and benefits, improvement in wide range of systems, greater focus on results, and reduced political interference in a day-to-day operation. ኮርፖሬት ገቨርናንስ ሞዴል መፍጠር እና በዛም በገቨርናንስ ሞዴል የኮርፖሬሽን ነው ካልቸር መፍጠር ባህል መፍጠር። ለምሳሌ እንዴት ልበላችሁ ሙድ መያዝ ካልቸር ካለ መጥፎ ነው። ለምሳሌ ለኦርጋናይዜሽን ታስቆሙና እንደዛ አይነት አሁን ለምሳሌ በቃ ስታብሊሽ ታደርጋላችሁ ወይንም ደግሞ ይህ ነው ወሬ ማብዛት እዚህ ጥቃቅን የሚመስሉ ነገሮች ድርጅትን ያፈጻጸም ብቃት መግደል የሚችሉ ናቸው። ገቨርናንስ ሞዴል አቋቁመ ኮርፖሬት ማኔጅመንት ስታይል አረጋግጠ በድርጅቱ ሰዎች ኮንፊደንስ ተሰምቷቸው ለምሳሌ ሚሶጂኒ እንዳይኖር ሴት የሚንቅ ከሆነ እንዳይንቅ ወዘተ ወዘተ ምናምን አድርገ ካልቸር ስታብሊሽ አድርገ በዛ መልኩ መምራት መቻል ውጤታማነትን ይጨምራል። ዲስ ኢዝ ማኔጅመንት ኮርስ delivery of public goods is justified because the introduction of corporate culture will bring increased benefit in terms of staff ጥሩ የመስሪያ ኢንቫይሮንመንት ይፈጥራል። ለምሳሌ ሙድ ሚዝ ምናምን አጉል ቀልድ የሚያበዛ ቁጣ የሚለው ወይም ደግሞ ነው ምናምን ዲስፕሊን አድርጋችሁ ቧልት ቀልድ ምናምን አልፈልግም ብላችሁ ኮርፖሬት ገቨርናንስ ሞዴል ካረጋችሁ ተመቻቸ የስራ ኢንቫይሮንመንት ትፈጥራላችሁ። ዲስ ኢዝ ማኔጅመንት ነው። These benefits are possible but require consideration, time, and effort to achieve and depends on many factors, not least effective leadership, good management practices, and adequate financial resources. Human resources. Does the organization have sufficient quantity and quality of staff? Are they committed, motivated? ስለዚህ ለምሳሌ ድርጅቱ በቂ ቁጥር ያላቸውና ደግሞ በቂ ቁጥርን ብቻ ሳይሆን ጥራታቸው የተጠበቀ ሰራተኞች አሉት ወይ ማለት መስራት ይፈልጋሉ፣ ኮሚትመንቱ አላቸው ወይ፣ መነሳሳቱ አላቸው ወይ? isn't it management? all right, motivate, organize ምናምን it's management, functions of management ናቸው። One of the most common arguments used to support the creation of LDCs is their ability to operate outside government staffing conditions and salary scales. Many of the most effective LDCs employ executive and managerial staff for limited periods on performance linked contracts. ማለት አሁን ለምሳሌ ኮርፖሬት ከሆኑ ሲቀጥሩ ማኔጅመንቶቻቸውን ለአጭር ጊዜ ነው የሚቀጥሩት ከ3 እስከ 5 ዓመት እና ደግሞ
የሚቀጥሩባቸው ኮንዲሽን ከፐርፎርማንስ ጋር ነው። ትሰራለህ ወይ፣ ኤፌክቲቭ ነው ወይ፣ ኦርጋናይዜሽኑ እየሄደ ነው ወይ፣ ወዘተ ወዘተ ብለው ቦርዱ ኢንዲፐንደንት ፖለቲካል ሲሆን ዝም ብሎ አምጥተው በቃ አሁን ለምሳሌ ይልማ መርዳሳን አምጥተህ የኢትዮጵያ አየር መንገድ የበላይ ጠባቂ ያደረገው ስራ እየሰራ ነው ወይ፣ ውጤት እያመጣ ነው ወይ ዝም ብሎ ነው ምንድን ነው? አሁን ለምሳሌ በሱ የቦርድ ኦፍ ዳይሬክተር ሊደርሽፕ ኦርጋናይዜሽኑ ምን ውጤት አመጣ ይመዘናል ምናምን ይላል። ኢንዲፐንደንት ኦፕሬት የሚያደርገው ከሆነ ለድርጅቱ ይጠቅመዋል ነው። እና እነዚህ አይነት ነገሮች ውስጥ በነፍልክ ፐርፎርማንስ እና ደሞዛቸውም ጥቅማቸውም ለምሳሌ እዛ ጋር ስላስቀመጥከዋለ ውጤት ካመጣ ነው ለምሳሌ አገልግሎት ክፍያው ከፍ የሚደረግለት ወዘተ ወዘተ ማለት ነው። እና እነዚህ ማኔጀሪያል ነገሮች ናቸው። ስታፍ ሳላሪስ ኤንድ ቤኔፊትስ ሜንሊ ኤምፕሎየር ፔንሽንስ ኤንድ ኮንትሪቢዩሽንስ አር ሴት አት ሬት competitive with the private sector. Recruitment is is by open public invitation and on merit. Human resource individual performance management system in effective and gender neutral. ስለዚህ ሲቀጥሩ ወንድ ሴት ብለው አያዩም። በገበያው መሰረት ነው የሚችል ሰው ነው የሚቀጠረው። ማስታወቂያው በአደባባይ ነው የሚወጣው። ሰውየው ሲቀጠር ኢንተርቪው ሲደረግ ምናምን ትራንስፓረንት በሆነ መልኩ ነው። ከተለያየ እንትኖች ወጥተው ነው ውጤቱ የሚመዘነው። እንደዚህ ነው። ምናልባት ነው ኢንተርቪው ሪከርድ ተደርጎ በኋላ ሪፈረንስ ነው መውደቅ የለብኝም ካለ ኮምፕሌን ማድረግ የሚችልበት ነው። ወዘተ ወዘተ ታደርጉ ትችላላችሁ። እና ዲስ ኢዝ ማኔጅመንት ለአንድ እንትን ዩኒክ የሚሆንበት ምክንያት አይ ዶንት ጌት ኢት እስካሁን እንግዲህ ዝም ብዬ ልበት እንጂ አይ ዶንት ላይክ ነው this is systems. What management systems are in place? Are they fully operational, achieving objective, clearly documented? Land Development Corporation requires a large range of internal management systems that reflect international standards for corporate management as well as those specifically for land management. ስለዚህ ማኔጅመንቱ ጠቅላላ ሁሉም አይነት ተቋሞች የሚኖራቸው አይነት የማኔጅመንት ነገር ሆኖት ግን ላንድ ላይ ደግሞ ስፔሻላይዝ ያደረገ የማኔጅመንት አይነት ነገር ያስፈልገዋል ነው። Many of this will be interlinked and IT based and would include high level decision making, strategy formulation and planning, management systems, financial management, external audit and performance management. Everything is like modern corporate governance ነው። ማኔጅመንት ሲስተሙ እንደዚህ መሆን አለበት። ኦብቪየስሊ ኮርፖሬሽን ከሆነ ነው ስትራክቸር አወቃቀሩ a clear structure with minimal number of management levels, decentralized decision making and reasonable spans of control. ስለዚህ በትክክል ምንድነው ማለት አሁን ድርጅት ስታዋቅሩ ኦርጋናይዜሽናል ቻርቱ በትክክል ይሰራል ወይ፣ ኃላፊነት በትክክል ላይ ነው ስፔሲፊክ አድርጎ ይሰጣል ወይ፣ እንደገና ኃላፊነት ከሰጠ በኋላ የመወሰን ስልጣንም አብሮ ይሰጣል ወይ። Organizational structure of LDCs that have adopted the corporate model and perform at a high level outsource all non-strategic functions where these services can be secured by open competitive tender from a capable service provider. እውነት ነው። አሁን ለምሳሌ እንዴት ልበላችሁ፣ አይቲ ሲስተም ቢፈልጉ ካዳስተር ለመስራት ራሳቸው ውስጥ ዴቨሎፕ ማድረግ የለባቸውም። ካዳስተር የሚሰራ ካምፓኒ አውትሶርስ አድርገው ቢያሰሩት ችግር ያለው አይመስለኝም ነው። ፉል ታይም ፐርማነንት ስታፍ እና እነሱ ትኩረታቸው ዋናው ከሚሽናቸው አኳያ ነው ትኩረቱ መሆን ያለበት። ስለዚህ ሚሽኑ ምንድን ነው? ከተሜነትን ማስፋፋት፣ የቤትና የመሬትን ገበያ አቅም ያገናዘበ ማድረግ አለቅ እና ጥራቱን በትክክል ማድረግ ማስጠበቅ፣ ያ ነው። ከዛ አኳያ ነው እነሱ ኦፕሬት የሚያደርጉት። ውስጡ ያለውን ዲቴይል ግን ማኔጀሪያ ላይ አንድ ላይ ያደርጉታል። እና ለምሳሌ የአይቲ ስፔሻሊስት መሆን የለባቸው፣ ምንም አያደርግላቸው። አይቲ ስፔሻላይዜሽኑን አውትሶርስ አድርገው ሌላ ሰው ከውጭ ሊሰራው ይችላል። ገብቷቸው full time permanent staff pension for a compact organization with minimal accommodation cost, high productivity. Full time permanent staff cost, high productivity in a flat organization with clear lines of accountability, short term managerial staff, spans of control and high levels of motivation. The same thing like እንዴት ልበላችሁ ሙሉ እንዴት ነው የሙሉ ጊዜ ሰራተኛ አድርጋችሁ ስትቀጥሩ ፎከስ አድርጎ ምናምን አድርጎ ሰርቶ እና በርካሽ ሊሰራላችሁ ይችላል። በተለይ ደግሞ ከዓላማችሁ አንጻር ዓላማችሁ ያልሆነ አሁን ለምሳሌ አይቲ ዴቨሎፕመንት ካምፓኒ መሆን የለባችሁም። እሱን አውትሶርስ አድርጋችሁ ቴክኒካል ነገር ነው። ሌላ ቢሮ ለማሰራት ብትፈልጉ የቢሮአችሁን ግንባታ እኔው ራሴ ኮንስትራክት ማድረግ አለብኝ ማለት ላይኖርባችሁ ይችላል። ቢሮ ለሚገነባ ለኮንስትራክሽን ካምፓኒ በጨረታ አውጥታችሁ ገንብቶ ሊሰጣችሁ ይችላል። something like that። አፈጻጸምና
እና አፈጻጸምና ደግሞ ውጤት is the organization achieving a performance that will enable it to fully meet its target and produce results expected individually as a whole ድርጅቱ ማድረግ የሚገባበትን ነገር አድርጎ በግልም ሆነ በተቋም ደረጃ የሚፈለገውን ውጤት ያስመዘግባል። Effective LDCs are fully operational performance measurement and management systems that extend from the whole organizational level through senior management to individual staff. High performance LDCs have key performance አሁን KPI ብላችሁ key performance indicators both financially technical ለምሳሌ ትርፍ ምንድነው መክሰር የለበትም፣ በአመት የናህል መሬት ማቅረብ አለበት፣ የቤትን ዋጋ የሰውን አቅም ማገናዘብ አለበት፣ የዋጋ ውድነቱ ላይክ ነው በጣም ኢንፍላተሪ እንዳይሆን መቆጣጠር አለበት ምናምን ብላችሁ እስቀምጣችሁ መስራት outcomes ላይክ ነው እንደዚህ ማድረግ አለበት ነው። this is completely managerial. All effective LDCs maintain accounting system that contain asset management component that meet international accounting standards and which enable accurate, up-to-date information to be provided to managers on a monthly basis and to be to the board and like public on a quarterly and annual basis. አካውንቲንግ ክፍል ማለት ሂሳብ ክፍል ይኖራችሁ ብሎ ይመከራል ወይ አለ። ኮርፖሬት አቋቋም ካለክ በኋላ ሂሳብ ክፍል ይኖራል። ምኑን ኮርፖሬሽን ሆኖ ነው? እሱም እንኳን ኮርፖሬሽን ፕራይቬት ሊሚትድ ካምፓኒ የሚኖረዋል ነው። These accounting systems include a capability up-to-date fixed asset valuation annuity. እንግዲህ መደምደሚያ ነው። Internationally, there are examples of land development corporations that are efficient, effective, and those that are inefficient, heavily subsidized, and overstaffed. like ነው በዓለም ላይ ያለው ልምድ እንደ ማንኛውም አሁን ለምሳሌ ውጤታማ የሆኑ ተወዳዳሪ የሆኑ ኪሳራ የሌለባቸው ውጤት የሚያስመዘግቡ ስቴት ኦውንድ የሆኑ ኮርፖሬሽኖች አሉ። አት ዘ ሴም ታይም አሁን ለምሳሌ ኤልፓን ብትወስዱት በዕዳ የሚሰራ አለ ነው። ገብቷቸዋል። እና በዓለም ላይ ያለው ልምድ እንደዚህ ነው ኦብቪየስሊ። እና ላንድ ዴቨሎፕመንት ኮርፖሬሽኑም ለቃችሁት መሀል ላይ መንግስት አሁን ለምሳሌ በፖሊሲ ጣልቃ እየገባ መሬት ለእንትና ስጥ፣ እንደዚህ አድርግ፣ ዋጋው እንደዚህ አድርገህ ቀንስ፣ ወዘተ ወዘተ ብሎ እንደ ኮርፖሬሽን ኦፕሬት እንዳያደርግ ከከለከለውና በፖሊሲ ጣልቃ እየገባ እያስገድደው የሚያደርገው ከሆነ ሊከስር ከሳሪ ድርጅት ሊሆን ይችላል። እንደ ኮርፖሬሽን ሆኖ ከሳሪ ድርጅት ሊሆን ይችላል። ወይንም ደግሞ ከተተወና ኦፕሬት እያደረገ ኦዲት እየተደረገ እየታየ በቦርድ ኢንዲፔንደንት በሆነ ቦርድ የተመራ ቦርዱ ላይ አፖይንትመንቶቹ ራሳቸው ፖለቲካል ቢሆንም ግን የሚችል ሰው ዝም ብሎ የሆነ ሰው ለማስደሰት የሆነ ሰው ጥቅም እንዲያገኝ መኪና እንዲያገኝ ቤት እንዲያገኝ ምናምን ሳይሆን ሪሊ ኦፕሬሽናል እንዲሆን አርጋችሁ ዘልታ አስገቡት ትችላላችሁ። እንደዛ ካረጋችሁት ኢፌክቲቭ ይሆናል። There are also examples of efficient and effective in-house local government in national land development organization. In all cases, critical factors are እንግዲህ ዋናዎቹ ጉዳዮች የሆነ ሆኖ ነው የሚሉት the framework of policy and law plus external linkage and access to resources, particularly financial. External linkage, access to resources, the framework of policy, law plus external linkage and access to ማለት እንግዲህ if I understand it ማለት የሚኖሩበት ምህዳር ወሳኝነት አለው። አሁን በኢትዮጵያ ሁኔታ እኔ ኤፕኮ ተወዳዳሪ መሆን ስለሚያቅተው አይመስለኝም ነው። የፖለቲካው ጥላ በጣም ስለሚያጠላበት ነው ትርፋማ መሆን የማይችለውና አሁን ለምሳሌ ዕዳ የሚስበው ማለት ነው። አምቢሽየስ ነው ፕሮጀክት። አሁን ለምሳሌ መንግስት አልምቻለሁ ለማለት ሊሆን ይችላል። አሁን ኢትዮጵያ ውስጥ የኃይል አቅርቦት ችግር ላይኖር ነው። የኃይል ሰፕላይ ችግር ላይሆን ይችላል። ኢናፍ ዲማንድ አለማግኘት ሊሆን ይችላል። ገብቷችኋል? ስለዚህ ያ የሚመጣው ግን ከምንድን ነው? ከውጭ ኤክስተርናል ኢንቫይሮንመንቱ በፖሊሲ ጣልቃ እየገባ እንዲያርግ ይህን ስራ እዚህ ጋር ልማ ምናምን ስለሚለው ማርኬት ቤዝድ አይደለም። ዲማንድ ፕሪዲክት እያደረገ አይደለም ኢንቨስት የሚያደርገው የሚሰራው ፖለቲካል ኦብጀክቲቭ ነው። እና ፖለቲካል ኦብጀክቲቭ እንዴት ልበላችሁ፣ ጫናው ቢዝነስ ጋር የተናበበ አይደለም። ምንም እንኳን ቢዝነስ እና ተልእኮዎች መቃረን የሌለባቸው ቢሆንም ነው። እና ገንዘብ የሚያገኝበት ሁኔታም ይወስናል ነው። ገንዘብ የሚያገኘው በራሱ በሚሰጠው ሰርቪስ ጥራት፣ ከዛ መሰረት ጥሩ ፕሮፊት እያገኘ የሚሰራ ከሆነ
ወሳኝነት ያላቸው ነገሮች እነዚህ ናቸው ነው እና ስትራቴጂክ ዳይሬክሽን የማስቀመጥ አቅም ነው ታለንት ነው ማኔጅ አቺቭመንት ኦፍ ስትራቴጂክ ጎልስ ኢፌክቲቭሊ። እንደሚታየው አሁን በሀገራችን ትልልቆቹ ራሳቸው ጉሉ የሆኑት ኮርፖሬሽኖች ስትራቴጂክ ዳይሬክሽን የማስቀመጥ ችግር አለባቸው፣ ቪዥን ምናምን ኦብጀክቲቭ የማስቀመጥ። ስለዚህ ለአንድ ኮርፖሬሽን ብታመጣው እንደዚህ አይነት ስህተት መድገሙ አይቀርም። ቤስቲንግ ግን ምንድን ነው ከሀገር ደረጃ ዲፋይን ስታደርገው መጀመሪያ ካስተካከልከው መስመር የሰው ኃይል አቅሙ ኮምፕሬሄንሲቭ ኤንድ ኢፌክቲቭ ሲስተምስ ኢንክሉዲንግ ፋይናንሻል ኤንድ ሂውማን ሪሶርስ ማኔጅመንት አን ኢፌክቲቭ ሊን ኦርጋናይዜሽናል ስትራክቸር ውጤታማ የሆነ በደንብ ያልተንዛዛ የተቋማዊ ቅርጽ ያስፈልጋል ነው። በእኛ ሀገር አሁን ትልቁ ችግር በጣም እንንዛዛለን ነው ማለት 10 ያባረረ አንድ አይዝም ነገር ነው። በጣም ብዙ ኦብጀክቲቭ በአንድ ኦርጋናይዜሽን አቺቭ ለማድረግ ሞክራለን፣ ችግር አለ። ካስተመር ኦሪየንትድ ኦርጋናይዜሽናል ካልቸር ይሄ ማለት እንግዲህ ቢዝነሶቹ ራሳቸው ነው ካስተመር ኦሪየንትድ መሆን አለበት ነው። ግን ሁል ጊዜ ተቋም ኮርፖሬት ገቨርናንስ ለለበጣም አይደለም ነው። ኮርፖሬት ገቨርናንስ ኦልዌይስ ኢት ሃዝ ቱ ቢ ሂውማን ሴንትሪክ። ገብቷቸዋል። ግን አይታችኋል። አሁን ለምሳሌ ቴሌን አይታችሁታል። ምናልባት ቴሌ ትንሽ ሊሻል ይችላል። ኤፕኮን አይታችሁታል። ማነው ስሙ የኢትዮጵያ አየር መንገድ ከስተመር ሴንትሪክ ነው አይደለም ነው፣ ቢዝነስ ሴንትሪክ ነው። ቢዝነስ ወይንም የሆነ ሳም ቴክኒካል ሴንትሪክ ነው። ሶፍ ኤፍዳፕ አይሆንም ነው። የኢትዮጵያን ሕዝብ የኤሌክትሪክ ተጠቃሚ ማለት ዘመናዊ ምናምን ማድረግ እንትኑ ቅኝቱ እንደዛ ነው መሆን ያለበት። ፐርፎርማንስ ማኔጅመንት ማለት ቁጥጥር የሌለው ማኔጅመንት። አሁን ፋንክሽኖቹ 5 ናቸው። የመጨረሻው ምንድን ነው? ኮንትሮሊንግ ኤንድ ሪፖርቲንግ ናቸው። መቆጣጠር አለብን፣ ሪፖርት ማቅረብ አለብን፣ ሪፖርት መገምገም አለበት። ለዛ ነው አሁን ኮርፖሬት ሪፖርት ማውጣት አለባቸው። አኑዋል ፐርፎርማንስ ሪፖርት ዌብሳይታቸው ላይ ፐብሊሽ አድርገው ማስቀመጥ የተሰማስ። ለምሳሌ ስታፍ በዚህን ያክል አሳድገናል፣ ፍሊት በዚህን ያክል አሳድገናል፣ ይሄን ያህል እንትን አኳይር አድርገናል፣ ይሄን ያህል ኢንቨስትመንት አድርገናል፣ ወዘተ ወዘተ ዲቴልድ የሆነ ሪፖርት ልክ አሁን ባንኮቹ እንደሚያቀርቡት ወይም ቴሌ እንደዚህ አድርገናል እንደዚህ ማቅረብ አለባቸው። እና ዲስ ኢዝ ማኔጅመንት ነው አዲስ ነገር ያለየውበትም። አካውንታቢሊቲ ኤንድ ፐርፎርማንስ ካን ሰምታይምስ ቢ ቤተር አቺቭድ ኢን አ ገቨርንመንት ኦርጋናይዜሽን ዛት ሃዝ ሳም ዲግሪ ኦፍ ኢንዲፔንደንስ። ስለዚህ ተጠያቂነትና የአፈጻጸም ብቃት ብዙ ጊዜ ማለት በመንግስት የሚያዝ ከሆነ ያንን ነገር ከመንግስት የፖሊሲ የፖለቲካ ግብ ለየት ታደርጋችሁ ፐርፎርማንስ ላይ ነፃ ስታደረጉት፣ ኦቶኖመስ ስታደረጉት ውጤቱ የተሻለ ይሆናል። ነገር ግን የመንግስት የፖለቲካል ኦብጀክቲቭ እየመጣ የሚደነቀርበት ከሆነ ግድ አይሰጠውም ነው ለራሱ ለምርጫ በህዝብ ዘንድ ላለው ተቀባይነት ተወዳጅነት ምናምን ስለሚሰራ ከተቋማት ከሚቋቋሙበት ዓላማ አንጻር የሚሰራ አይሆንም። ስለዚህ ኦቶኖሚ ሲኖራቸው ተጠያቂነትና አፈጻጸማቸው ይሻሻላል ነው። as can tailor-made financial management and accounting systems that capture fully the cost of land development activities and have better access to specialized land development professions and access to credit capital. However, the high political profile of land development, particularly expropriation of an acquired, requires close political and executive oversight and support. እንትን ነው ሴንሲቲቭ ስለሆነ የፖለቲካ አሁን ለምሳሌ መሬት ስታስፋፉና ኤክስፕሮፕሬት ስታደረጉ ፖለቲካል ነው። ምክንያቱም ሰው ታነሳላችሁ ወዘተ። ስለዚህ በቢዝነስ ሞቲቭ ብቻ ከሄዳችሁ ሪስፖንሲብል መሆን አለባችሁ ነው። ነገር ግን በቢዝነስ ሞቲቭ ራሱ ቢሄድ እና እነሱ እንዳሉት ኮርፖሬት ገቨርናንስ ሞዴሉ ከህዝብ የተውጣጣ ቢሆን ላይክ ነው የፖለቲካል አፖይንትመንት ቢኖርበትም ቦርድ ኦፍ ምንድን ነው የሚባለው ቦርዱ በቮት ስለሆነ የሚሰራው ቦርዱን ቁጥሩን ትንሽ ሰፋ አድርጋችሁ ለምሳሌ 50 ምናምን አድርጋችሁት ከተለያየ የህብረተሰብ ክፍል የተወጣጣ ሰዎች አምጥታችሁ ብታስገቡበት ከሴቶች፣ ከእናቶች፣ ከወጣቶች፣ ከምሁራን ነው ምናምን አድርጋችሁ ቦርዱን ብታዋቅሩት ዲሳይድ ሲያደርግ ምንም እንኳን ከቢዝነስ አኳያ ቢሆንም ለምሳሌ ከዚህ ጠርጌ አንስቼ ኮየ ፈጬ ላስገባቸው አይነት ውሳኔ መወሰን ይከብደዋል፣ አይችልም ነው። እና እነሱ የሚሉት ፖለቲካል ጣልቃ ገብነት ግን ይኸው እኛ ሀገር በፖለቲካ ጣልቃ ገብነት ሰው ጠርገው አንስተው የለም ወይ?
the corporate model allows a combination of private sector efficiency with public value goals. እሱን ነው ፕራይቬት ቅድም ያልኳችሁ ነው። ለማጋባት የተፈለገው ምንድን ነው? ተልኮ አለ ህዝባዊውን ተልኮ እንኳን በመንግስት ስቴት ኦን በሆኑ ካምፓኒዎች ቪዥን ሚሽን እንኳን ስቴት ኦን በሆኑ ካምፓኒዎች በቢዝነስ ካምፓኒዎች ራሱ ተልኮ የከበረ ነገር ነው። ፎር ኖብል ኮዝ ነው ቢዝነስ የምትሰራው ገብቷችኋል። እና ያንን ኖብል ኮዝ ግን ከፕሮፊት ልትነጥለው አትችልም። ፕሮፊት ከሌለው ያንን ኖብል ኮዝ በብቃት መፈጸም አይችልም። አሁን ይሄ ለበጣም ምናምን ይመስላል። ይሄ ካልገባ አንተ ዝም ብለህ የጫካ ሰው ነህ ማለት። ስለዚህ ፕራይቬት ሴክተር ኤፊሽንሲ ፐብሊክ ቫሊዩ ጋር ማጋባት አለበት ነው። that's what I'm trying to say, like no, it's obvious። ችግሩ እንዳልኳችሁ እኛ ሀገር አሁን የለም ነው። አሁን አየር መንገድ በቃ ላይክ ነው ፐብሊክ ቫሊዩ ተረስቷል፣ የለም ነው። ፕራይቬት ሴክተር ኤፊሽንሲ ነው ታርጌት የሚያደርገው። ኤፕኮም እንደዛው ነው። ፕራይቬት ሴክተር እንዲያውም ፕራይቬት ሴክተር ላይክ ነው ቴክኒካል ኤፊሽንሲ ነው ታርጌቱ፣ ፕራይቬት ሴክተርም አይደለም። ምክንያቱም ከፕሮፊት አኳያ የለም ነው። ቴሌም ላይክ ነው ሞር ኦፍ ቴክኒካል ኤፊሽንሲ ነው። ሁለቱ ግን መጋባት አለባቸው። On the efficiency side, the corporate model enables establishment of incentive for the company to make operations cost efficient and ማለት ኮስት ኢፌክቲቭ ራሳቸውን መቻል አለባቸው በገንዘብ። አለበለዚያ የበጀት እንትን ነው የሚሆኑት፣ የበጀት ጉድጓድ ነው የሚሆኑት። ላይክ ነው እነሱን ስትደጉሙ ነው የምትኖሩት። Streamlining and acceleration of all processes, flexibility and entrepreneurship, financial management that identifies costs and allows assets and liabilities to be managed year on year based on balance sheet statements። ማለት እንግዲህ ሁለት ኦብጀክቲቮች ናቸው ያለው። ፕራይቬት ኤፊሽንሲ ምንድነው ነው ካምፓኒ ቱ ሜክ ኦፕሬሽንስ ኮስት ኤፊሽንት እና ሰልፍ ሰፊሽንት እንዲሆኑ ማለት ኮስት ኢፌክቲቭ ማለት 10 ብር የሚገዛ ነገር 50 ብር አትግዛ ነው ማለት ነው አይደል? ላይክ ኮስት ኢፌክቲቭ በፕሮፊት የምትሰራ ከሆነ እንደዛ ነው የምትሰራው አይደለም? ላይክ ነው የመንግስት ድርጅት ከሆንክ ግን የልማት ድርጅቱን ላግዝ ብሎ ይገዛልሃል። እንትን የምትገዛ ከሆነ ከንትን ግዛ ይልሃል። አይ ነን ኦፍ ማ ቢዝነስ አይ ኦፕሬት ኦን ማርኬት። ኦራይት የልማት ድርጅቱ መጥቶ ለምሳሌ ምን ልበላችሁ ወረቀት መግዛት ፈልጌያለሁ ስትሉ ይሄ የመንግስት የልማት ድርጅት ከሆነ ስለሆነ ከሱ ጨረታ አይሰራም ነው። ለማርኬቱ ከፍቼው ከሚያዋጣኝ ገዛለሁ ነው ድርጅቱ ማለት ያለበት። እንዲህ አይነት ኦቶኖሚ ወይንም ፕራይቬት ሴክተር ኤፊሽንሲ ያስፈልገዋል። ስትሪምላይን ማድረግ አለበት ነው ላይክ ፍሌክሲቢሊቲ ኤንድ ኢንተርፕሪነርሺፕ። እነዚህ ነገሮች ላይክ ነው ፋይናንሻል ማኔጅመንት ዳት አይደንቲፋይስ ኮስት ኤንድ አላው አሴት ኤንድ ላያቢሊቲስ ቱ ቢ ማኔጅድ ዩር ኦን ላይክ በየዓመቱ ሂሳብ እየተሰራ ምን እያለ አትራክሽን ሪቴንሽን ኦፍ ፕራይቬት ሴክተር ኤክስፐርትስ ኢን ሪል ስቴት ፋይናንስ ፒፒስ ታለንት መሳብ አለበት በሪል ስቴት በገንዘብ በፒፒፒ ኢቲሲ ፎር ኤግዛምፕል ኮምፐንሴሽን ፓኬጅ ቱ ቶፕ ማኔጅመንት ኤንድ ቴክኒካል። ስለዚህ ለራሱ ስታፎች ላይክ ነው መክፈል አለበት። ለምሳሌ ኮርፖሬት ማኔጅመንት ክላስ እየሰጠው ነው የመሰለኝ ነው። The corporate model can provide some level of protection of strategic land management and long-term planning from political interference. Can provide some level of protection እንግዲህ ተብሏል ነው ከፖለቲካ ጣልቃ ገብነት ተልእኮዎቹን ትጋርዷቸዋላችሁ። ምንድነው ተልእኮ? ምንድነው መሬት በተመጣጣኝ ዋጋ በጥራት በማቅረብ ከተሜነትን ማምጣት። ይሄ ነው ኦብጀክቲቭ። ይሄን ኦብጀክቲቭ ግን የሚቃረን መንግስት የተለያየ የፖሊሲ ነገር ሊያመጣ ሲል ኮርፖሬት ገቨርናንስ ሞዴል ካለ ዲፌንድ አድርጎ አይሆንም ምናምን ብለህ ታስቀረዋለህ ነው። to which land can be subjected when managed by government directly like ነው። መሬት በመንግስት አሁን መንግስት ያስቸገረው በጨረታ መሬት አይሸጥም፣ በፖሊሲ ይሰጣል። አሁንም የሪል ስቴት አዋጁ ላይ ራሱ በድርድር ይሰጣል ይላል። እና ኮርፖሬት ገቨርናንስ ግን ከሆነ ዞር በል ብሎ በገበያ ያስተዳድረዋል። ምንም እንኳን ተልቆ ምን ቢሆንም አፎርደብል ሃውሲንግ
ከተሜነትን ማፋጠን ምናምን ቢሆንም ማለት ነው። This is an important constraint on public ownership of corporate entities. The corporation can be a source of revenues to government እና ከተሳካ አሁን ለምሳሌ ውጤታማ ከሆነና ትርፋማ ከሆነ ለመንግስት ራሱ የገቢ ምንጭ ሊሆን ይችላል። For example, Malawi Property Investment Company paid dividends to government, interest on loans, property taxes to the city council, corporate taxes, and finally ላይክ ነው እንደ ትርፋማ ተቋም ኦፕሬት ስለሚያደርግ መንግስት ሼር ይገዛል። ስለዚህ ዲቪደንድ ይከፍለዋል፣ ብድር ይወስዳል ከመንግስት በኢንትረስት ብድር ይወስዳል። ስለዚህ ይከፍላል ለመንግስት። ፕሮፐርቲ ታክስ ይከፍላል፣ ኮርፖሬት ታክስ ይከፍላል እና እንደገና መንግስት ደግሞ ሼሩንም ሲሸጥ እንደዛው ለመንግስት የገቢ ምንጭ ይሆናል። አየር መንገድ አሁን ለምሳሌ ቴሌ ታክስ ይከፍላል፣ ለመንግስት የገቢ ምንጭ ይሆናል። The corporate model allows separation of real estate and land development activities, and real estate and land development, land management from regulation and planning roles of the government. Land administration and planning, thus avoiding a potential conflict of interest or the perception of such. The corporation can initiate change, such as changing land use parameters and preparing land for investors without potential government conflict of interest. Land development corporations can stimulate local economic development and regeneration of declining areas within cities through targeted development projects. Allows separation of real estate and land development activities from the regulatory and planning roles of the government. መንግስት እንዴት ልበላችሁ የመንግስት የፖሊሲ separation of real estate and land development activities, thus avoiding a potential conflict of interest. The corporation can initiate change such as changing land use parameters and preparing land for investors without potential. The same thing ነው ማለት የመንግስትን ፍላጎት የሬጉሌተሪ እና የፕላኒንግ ሮል ኦፍ የመንግስት ጋር ሳይጣረስ ለምሳሌ መሬት ለኢንቨስተሮች በሚፈልጉት መልኩ በገበያ ላይ ያቀርብ ይችላል ነው ሲዩት ነበር ነው። In Ethiopian context, the level of organizational capacity required to establish effective to the standard of those that operate efficiently will require a substantial strengthening of the external framework, inputs, and resource access strategies. But I think substantial we require ይሄ ሴትል ሴት በኢትዮጵያ ውስጥ አሁን ያለው ችግር ምንድን ነው? ምህዳር የለም ነው ትልቁ ጉዳይ። አየር መንገድ ራሱ በምህዳር ውስጥ አይደለም ያሉት። ለዛ ነው አሁን እንደዚህ ውሺ ዋሺ የሚሆኑት ነው። ሚሽን ስቴትመንት እንኳን በትክክል ማስቀመጥ የማይችሉ ለምን? ምህዳሩ ኢትስ ፖለቲካል ገብቷቸዋል። ምንም እንኳን አሁን ላይክ ነው ፖለቲካል ታርጌቱን እያስቀመጥ ግን በቢዝነስ ኦፕሬት ቢሆንም እና እንደዛ ቢሆን የሚሰራው ምህዳሩ አይሰራም። ኢነሰንስ ምን ማለት ነው? እዛው ህገ ክራሲ ጋር መሄድ አለብህ። ህገ መንግስቱን ቀደም መጣል አለብህ። አዲስ ህገ መንግስት ማምጣት አለብህ። ማዋቀር አለብህ። ማህበረሰብ አስተሳሰብ ዳይሬክሽን ማስቀመጥ አለብህ። የሀገር እንድምታው፣ የመንግስት ፋይዳ፣ የመንግስት ድርሻ ምናምን በዘመናዊ መልኩ መተርጎምና ማስቀመጥ አለብህ። ስለዚህ ያ ምህዳሩ በሌለበት ሁኔታ አሁን ለምሳሌ ኤፕኮ ለምንድን ነው እንደዚህ አይነት የሞተ ሚሽን ቪዥን የሚያስቀምጠው? ላይክ ነው የመንግስት ታዛዥ ስለሆነ ነው። ገብቷቸዋል። ሰዎቹ አሁን ፖለቲካ ስልጣን መያዝ የሚፈልጉት ሰዎች ፖለቲካ ስልጣን መያዝ የሚፈልጉት እንደዚህ አይነት ቦታ የራሳቸውን ሰው ሰግስገው የሆነ አይነት ስታተስ አቺቭ ከማድረግ ያለፈ ህልም የላቸውም ነው። እንደው የመንግስት አይደለም ነው የምላቸው የዘመናዊ ኮርፖሬሽን አእምሮ የላቸውም። መንግስት ህዝባዊ ነው፣ ፐብሊክ ነው ራሱ ባይ ዴፊኒሽን። ነገር ግን ኮርፖሬት ራሳቸው ፕራይመሪ እንትናቸው ፐብሊክ ነው እና ኢትዮጵያ ውስጥ ያ ምህዳር የለም። ያ ምህዳር ስለሌለ ዝም ብሎ ድካም ነው፣ ከንቱ ድካም ነው፣ ጩኸት ነው ማለት። ምክሩ ጥሩ ነው፣ ግን እንዴት ልበላቸው አይዲያዋ ልክ ነች፣
ይሄን ሁሉ ማለት ግን አያስፈልግም ነበር የሚል እምነት ነው ያለ። ኢንፑትስ ኤንድ ሪሶርስ አክሰስ ስትራቴጂክ ጎልስ ኦርጋናይዜሽናል ካልቸር ብላ ኤግዚስቲንግ ኦርጋናይዜሽናል ኤፌክቲቭነስ ኦፍ አዲስ አበባ ሲቲስ ገቨርንመንት ላንድ ዴቨሎፕመንት ማኔጅመንት ቢሮ ኢዝ ክሎዘር ቱ ኦርጋናይዜሽን but there is still a substantial gap in capability with that. For example, Ethiopian Airlines or standard practices in for example the existing organizational effectiveness of Addis Ababa city government the existing organizational effectiveness of Addis Ababa city government land development and management bureau is closer to the organizational, but there is still a substantial gap in capability with that. For example, of Ethiopian ኦኬ አሁን ለምሳሌ የአዲስ አበባ የመሬት ምናምን አስተዳደር ቢሮ የሚባለው ምን አይነት ነው? አሁን ራሱ ነው የምላችሁ ይሄ አባባሉ ይሄ ላይክ ነው ለእኔ የሚሰጠኝ ሴንስ ነው። ጎበዝ ናችሁ ግን ሰነፍ ናችሁ አይነት አባባል ነው። አሁን የአዲስ አበባ ሲቲ ገቨርንመንት ላንድ ዴቨሎፕመንት ማኔጅመንት ቢሮ ኢዝ ክሎዘር ቱ ኦርጋናይዜሽናል ኤፌክቲቭ። አሁን የአዲስ አበባ የመሬት ልማትና አስተዳደር ቢሮ የሚባለው የአደረጃጀት ብቃቱ በዓለም አቀፍ ደረጃ ካሉ ኤልዲሲዎች ጋር ተቀራራቢ ነው ይሉና ነገር ግን ሳብስታንሻል ጋፕ ኢን ካፓቢሊቲ ገብቷቸዋል። ሳብስታንሻል ጋፕ ኢን ካፓቢሊቲ በጣም ላይክ ነው ከዓለም አቀፍ ጋር ተቀራራቢ ነው። ላይክ ነው ኤግዚስት ኢዝ ክሎዘር ቱ እንዴት ነው ክሎዘር ቱ ኦርጋናይዜሽናል ኤፌክቲቭ ከሌሎቹ ዓለም አቀፍ ጋር ተቀራራቢ ነው ብላችሁ እንደገና ደግሞ ሳብስታንሻል ጋፕ በጣም ደግሞ ይርቃል ከዓለም አቀፍ ጋር ተቀራራቢ ነው ብላችሁ ግን እንደ አየር መንገድ እና ሌሎች ቤስት ፕራክቲስ ጋር ካሉት በጣም ይርቃል ማለት አየር መንገድ አሁን ውስጡ ካፓሲቲው ጥሩ ነው ብሎ ነው እንግዲህ ኦርጋናይዜሽን አስትራክት ግን አዝ ዩ ሃቭ ሲን አይ ዶንት ኖ ውስጥ ገብታችሁ ኦፕሬሽናሊ ይሰራል ላይክ ነው ውጤታማ የሆነ ጥሩ ነገሮች አሉት። ግን አሁን በሚሽን በቪዥን ምናምን ስቴትመንት ኢቫሉዌት ስታደርጉት አፈር የበላ ነው ለእኔ ነው እና አሁን ያለው አዲስ አበባ አስተዳደር ጥሩ ነው ግን በጣም ይቀረዋል። ምን ላይክ ነው It's unlikely that regional city level LDCs could be established to the level of the well-performing international examples without very substantial effort, substantial financial resources and international recruitment. ስለዚህ በከተማ በምናምን ደረጃ በዓለም አቀፍ ደረጃ ስታፍ ሬክሬት አድርጋችሁ ሳትቀጥሩ በክልል ምናምን ደረጃ ሊሰራ አይችልም ነው። ስለዚህ አገር ውስጥ ያላችሁ አቅም አይበቃምና የውጭ እንትን ሬክሬት አድርጉ ነው በክልል ደረጃ አዲስ አበባ ደግሞ anyway where LDCs are created to replace in-house government land delivery organization, it's recommended that LDCs be created at the city level with the authority and ability. ስለዚህ አውትሶርስ ሳታረጉ ከውስጥ ለመስራት ከፈለጋችሁ እነዚህን ነገሮች ማሟላት አለባችሁ ነው። Develop integrated infrastructure services and facilities that is the ability to give instruction to and ensure coordination of national, regional, and local agencies responsible for roads, water, power, telecommunication, and other related liable to give instruction and to ensure coordination. ማለት በሀገር ደረጃ ያው እንግዲህ ቴሌ ይቆፍራል ቴሌ ቆፍሮ መልሶ ይሰራ ማለት መንገድ ትራንስፖርት ነው አርቲኤ መንገድ ባለስልጣን መንገድ ይሰራል። እሱ ከሰራ በኋላ ቴሌ መጥቶ ደግሞ ይቆፍራል። ከዛ እሱ ላይ እንደዚህ ጉብታ አድርጎበት ሰርቶ ይሄዳል። እሱ ከቆፈረ በኋላ ውሃ ልማት መጥቶ ይቆፍራል ምናምን ችግር አለ። ለምን ኢንተግሬት አድርገው አንድ ላይ ፕላን አድርገው አብረው ስለማይሰሩ ነው እንደዚህ ያስተባብሯቸው ነው ሲባል በቴሌቪዥን በድራማ ሲቀለድበት የኖረ ነገር ነው። አንደርቴክን ፋይናንሻል ኤንድ ቴክኒካል ፊዚቢሊቲ undertake financial and technical feasibility, capture all land development costs, analysis and prepare cost recovery, pricing, affordability, subsidy and financing proposal. ማለት መሬት ስትሸጥ በድርጎ አታርገው ነው። ሁሉ ጊዜ ኮስትን ሪከቨር አድርግ እና ፊዚቢሊቲ ስተዲ ሰርት አድርገው ነው። ሪክሩት and manage high quality specialized staff including areas based project managers ክፈል አሪፍ ሰዎች ሪክሩት አድርገህ ቅጠር carry out
expropriation and compensation exercises efficiently and effectively in a fair and community-oriented manner with critical support from community and elected appointed councillors and mayors ማለት ምንድን ነው? ሰው ስታነሳ ተገቢውን ካሳ ክፈል እና ዝም ብሎ የአንድ ሰው የአንድ የመንግስት ባለስልጣን አይሆን የህዝብ ተወካዮችን ተመራጮችን ወዘተ ምናምን አሳትፈ ነው የሰዎችን ጥቅም ባስከበረ መልኩ አድርገው ነው። communicate, consult, and advise communities and households to secure public support ነው ኮሚኒቲዎችን አማክር አሳትፍ secure capital and operational funding to finance large scale land development projects ገንዘብ የምታገኝበት መንገድ ትልልቅ የሆኑ የመሬት ልማት ፕሮጀክቶችን ሃንድል ማድረግ እንዲችል ገንዘብ የሚያገኝበት መንገድ ይፈጠር። identify full costs of land development, carry out pre-project feasibility, cost capture, analysis and reporting during project management and financial assessment on completion of to determine cost recovery at thresholds per square meter. The same thing ነው ብለውታል። በሜትር ስኩዌር መሬት ለማምረት የሚያስፈልገ ከነ ኮስት ነው የሚያስፈልገን እና ኮስት ሪከቨሪ አድርገህ ደግሞ ልትሸጥበት የምትችልበት ምናልባት የሆነ ማርጂን በሜትር ስኩዌር አስላው ነው። obviously provide governance linkage and executive oversight that ensure that there is a strong political ownership and support from city representative to support sensitive activities such as expropriation compensation that ensures that there is a strong political ownership ባጭሩ ስንደመድመው ለኢትዮጵያ እንትን ነው ኮርፖሬሽን አቋቁምና በኮርፖሬት ገቨርናንስ ሞዴል ይስራ የተወሰነ ግን የፖለቲካ ተጠያቂነት ይኖረው ነው ፖለቲካውም ትንሽ ስቴክ ይኖረው ነገርየው ከህዝብ ፍላጎት ጋር አብሮ ማለት በቢዝነስ ብቻ እየሄድ ነገሮች እንዳትጫናቸው ነው። እንደዛ አይደለም እኛ ሀገር እንትኖች ኦፕሬት የሚያደርጉት እና ይሄ ሁሉ ዝርዝር ያስፈልግ ነበር። ሲምፕሊ ኤልዲሲ የሚባለው አይዲያ አለ በኮርፖሬት ገቨርናንስ ሞዴል ማኔጅ ይደረግ። ያ ማለት ምን ማለት ነው? አጭር የሆነ ፐምፕ ማድረግ በሁለት ገልጽ ማድረግ የሚችል ነገር ሙሉ የኮርፖሬት ነው ካይንዳ የሆነ ክራሽ ኮርስ ኢንኮርፖሬት ገቨርናንስ አደረጉት። ለምን እንደዛ ኮምፕሊኬትድ እንደሆነ ግልጽ አይደለም ነው። በሚቀጥሉት 10 ምናምን ደቂቃዎች እቺን አድርገን ይህን ነገር ከመንገድ ለማስወጣት እስኪ ስለዚህ አኔክስ 2 ብለው አባሪ 2 ላይ ጋርደን ላንድ ዴቨሎፕመንት ኢዝ ኢት ሱተብል አይ ቲንክ ለብቻው ቪዲዮ ልስራለት መሰለኝ ቢካዝ አሁን ጀምሬው ካልጨረስኩት ማልጨርሰው 2 ፓራግራፍ 1 ፓራግራፍ ቀርቶት ነው የሚሆነው። ሴፓሬት ቪዲዮ ልስራለት። ስለሰማችሁኝ አመሰግናለሁ። እንግዲህ ለ127ኛው ሆፕፉሊ የመጨረሻ ይሆናል ብዬ አስባለሁ። ስለሰማችሁኝ አመሰግናለሁ። መልካም